ስምምነቱ ተጥሷል። ኢራን አስደንጋጭ መረጃ ይፋ አደረገች። ሆርሙዝ በድጋሚ ተዘጋ። መርከቦች ባሉበት ቆሙ። እስራኤል ሊባኖስ ላይ ከባድ የጥቃት ማዕበል መክፈቷን ስትገልጽ፣ ኢራን ደግሞ የእስራኤልን ተዋጊ ድሮን መምታቷን አስታወቀች። ፑቲን ተኩስ አቁም ሽንፈት ነው አሉ። አሜሪካና እስራኤል በኢራን አስከፊ ሽንፈት ደርሶባቸዋል። ሩሲያ ኢራን ከዚህ በኋላ ስጋታችን አይደለችም። አሜሪካ ትላንት ሌሊቱን የተሰማው ዓለምን እፎይ ያስባለው የኢራንና አሜሪካ ስምምነት በአሜሪካ አጋዥ እስራኤል አማካኝነት ተጥሷል ስትል ኢራን አስደንጋጭ መረጃ ይፋ አድርጋለች። የስምምነቱ አደራዳሪ ፓኪስታን ስምምነቱ ሊባኖስንም ያካትታል ብትልም እስራኤል ደግሞ ይህን ሀሳብ ባለመቀበል ሊባኖስ ላይ እየወሰደች ያለው ጥቃት አጠናክራ ከባድ የጥቃት ማዕበል መክፈቷን ስትገልጽ፣ ኢራን ደግሞ የእስራኤል ተዋጊ ድሮን መታመጣሏን ስምምነቱ ላይ ሌላ ስጋት ደቅኗል። በዚህ መሃል ደግሞ ኢራን በከፍተኛ መሪው አማካኝነት ከአደራዳሪዋ ፓኪስታን ኢታማዦር ሹም ጋር ከተወያዩ በኋላ ሆርሙዝ ዳግም መዘጋቱ እየተሰማ ይገኛል። እንመለስበታለን። በዚህ በኩል ደግሞ ሩሲያ፣ አሜሪካና እስራኤል በኢራን አስከፊ ሽንፈት ደርሶባቸዋል ስትል መግለጿና ፑቲን የተኩስ አቁም ሽንፈት ነው ማለታቸውን ትኩረት ስለመሳቡ አክለን ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢራን እስራኤል የተኩስ አቁም ስምምነቱን እንደጣሰች ለመጀመሪያ ጊዜ በይፋ አስታወቀች። እንደ ሀገሪቱ የዲፕሎማሲ ተቋም መረጃ ከሆነ የሪፐብሊኩ የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ ፓኪስታንን ጦር አዛዥ ጋር ተወያይተዋል። የኢራን መገናኛ ብዙሃኖች ያወጣቸው መረጃዎች እንደሚያመለክቱት ከሆነ ሀገራቸው ከአሜሪካ የተኩስ አቁም ስምምነት ልትወጣ እንደምትችል አስጠንቅቃለች። የኢራን መንግስት እስራኤል በሊባኖስ ላይ የምታደርገውን ጥቃት የምትቀጥል ከሆነ በቅርቡ በፓኪስታን አደራዳሪነት የተደረሰውን የተኩስ አቁም ስምምነት ውድቅ በማድረግ ራሷን እንደምታገል አስታወቀ። የኢራኑ ታስኒም የዜና ወኪል አንድን ከፍተኛ ምንጭ ጠቅሶ እንደዘገበው ቴህራን የስምምነቱን መጣስ በትዕግስት አትመለከትም። መንስኤው እስራኤል በሊባኖስ ውስጥ የምታከናውነው ወታደራዊ እንቅስቃሴ የቀጠለ ሲሆን ይህም በስምምነቱ የተቀመጡ ውሳኔዎችን የሚጥስ ነው ተብሏል። ኢራን ከዚህ ስምምነት መውጣቷ በመካከለኛው ምስራቅ ያለው ውጥረት ይበልጥ ሊያባብሰውና ቀጠናዊ ግጭቱን ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተሰግቷል። ኢራን ይህንን እርምጃ የምትወስደው እስራኤል ለስምምነቱ ተገዢ ካልሆነችና በሊባኖስ ላይ የምታደርገውን ጥቃት ካላቆመች መሆኑን ምንጮች አረጋግጠዋል። የኢራን እስላማዊታዊ ዘብ ጦሩ በበኩሉ በዛሬው ዕለት አንድ የእስራኤል ሄርሜስ 900 ድሮን በፋርስ ግዛት ላይ በኢራን የአየር መከላከያ መምታቱን አስታውቋል። ሁኔታው የተኩስ አቁምን ሁኔታ ያልተጠበቀ አጣብቂኝ ውስጥ ያስገባው ሆኗል። ከዚህ ጋር በተያያዘ በሆርሙዝ ሰርጥ ሲያልፍ የነበሩ ነዳጅ ጫኑ መርከቦች እንዲቆሙ መደረጉም ተሰምቷል። እስራኤል ሊባኖስ ላይ ጥቃት መሰንዘሯን ተከትሎ በሆርሙዝ ሰርጥ ያልፉ የነበሩ መርከቦችን ኢራን ማስቆሟን ዋልተር ብሉምበርግ ገልፍ ኒውስን ዋቢ አድርጎ ዘግቧል። የአሜሪካ እስራኤልና ኢራን የሁለት ሳምንት የተኩስ ማቆም ስምምነት ተከትሎ በሆርሙዝ ሰርጥ ለሳምንት ቆመው ከነበሩ በሺህ የሚቆጠሩ መርከቦች መካከል የመጀመሪያዎቹ መርከቦች ማለፍ መጀመራቸው ተነግሮ ነበር። የባህር ላይ ትራንስፖርትን የሚከታተለው ማሪን ትራፊክ የተሰኘ ድርጅት በኢራን ሙሉ በሙሉ ተዘግቶ በነበረው የሆርሙዝ ወሽመጥ ላይ የመርከቦች እንቅስቃሴ ምልክት መታየቱን ባስታወቀ በሰዓታት ልዩነት ነው ኢራን የመርከቦችን እንቅስቃሴ እንዲቆሙ ማድረጉ የተሰማው። ባለፉት 40 ቀናት በወሽመጡ ላይ የሚደረግ የመርከብ እንቅስቃሴ ያለመግባባት ምንጭ ሆኖ ቆይቷል። ምንም እንኳን የረጅም ጊዜ እቅድ ምን እንደሆነ ባይታወቅም በአሜሪካና በኢራን መካከል የተደረሰው ጊዜያዊ የተኩስ አቁም ስምምነት ተከትሎ ወሽመጡ ክፍት ሆኖ ውሎ ነበር። የተወሰኑ ሀገራት ቀደም ብሎ ከኢራን ጋር መርከቦቻቸው በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ ከስምምነት ላይ ደርሰዋል። ከነዚህ ሀገራት መካከል ፊሊፒንስ፣ ፓኪስታንና ህንድ ይገኙበታል። ቀሪው የዓለም ሀገራት መርከቦች ግን በወሽመጡ በኩል ለማለፍ ሲሞክሩ ተደጋጋሚ ጥቃትን ከኢራን በኩል አስተናግደዋል። የሆርሙዝ ወሽመጥ ተዘግቶ በቆየባቸው ሳምንታት ውስጥ የነዳጅ ዘይት፣ የተፈጥሮ ጋዝ ፍሰት በከፍተኛ ሁኔታ ቀንሶ ነበር። ይህም የአፈር ማዳበሪያ ለማምረት የሚያስፈልገው ግብዓት ላይ ከፍተኛ አሉታዊ ጫና ፈጥሮ ቆይቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በቀጣይ 2 ሳምንታት ውስጥ በሆርሙዝ ወሽመጥ በኩል ከኢራን ጦር ጋር በመተባበር እና የቴክኒክ ቀረጦችን ከግንዛቤ በማስገባት ያለምንም ችግር ማለፍ ይቻላል ብለዋል። ራሷን ለሆርሙዝ ሰርጥ መክፈት እንደ ዋና ተዋናይ የምትቆጥረው ዓለም የኔ ውለታ አለባት ያለችው አሜሪካ በኢራን ላይ ሁሉን አቀፍ ድል እጎናጸፋለሁ ብትልም ከወደ ሩሲያ ቀዩ ቤተ መንግስት ያልተጠበቀ መረጃ ወጥቷል። አደገኛውንና ራዳር በቀላሉ የማያቸው ስውር የጦር ጀቶች አባሮ የመታው ኤስ-500 የተሰኘ የአየር መቃወሚያ ስርዓት ለኢራን በመስጠት የአሜሪካን አይነኬ የተባሉ ተዋጊ ጀቶችንና ሰው አልባ አውሮፕላኖችን እንደ ወፍ እንድታረግፍ ያደረጉት ፑቲን በአሜሪካና ኢራን የተፈረመው ጊዜያዊ ተኩስ አቁም የአሜሪካ ሽንፈት ውጤት ነው ሲሉ በውጭ ጉዳያቸው በኩል ተሳልቀዋል። የሩሲያ ስላቅ የተሰማው ትራምፕ ማንም ምንም ቢል አሸናፊዎቹ እኛ ነን ሲሉ ካወጁ በኋላ ነው።
አሜሪካና እስራኤል በኢራን አስከፊ ሽንፈት ደርሶባቸዋል ሲል የሩሲያ የውጭ ጉዳይ ሚኒስትር አስታወቀ። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪና ዛካሮቭ እንዳሉት ዩናይትድ ስቴትስና እስራኤል በየካቲት ወር ኢራን ላይ በከፈቱት የተቀናጀ ጦርነት አስከፊ የሆነ ሽንፈት ደርሶባቸዋል ስትል ተናግረዋል። ቃል አቀባዩዋ ከስፑትኒክ ሬዲዮ ጋር በነበራት ቆይታ ሀገራችን ከመጀመሪያው ጀምሮ ይህንን ጥቃት በአስቸኳይ ማቆም አስፈላጊ መሆኑን፣ ለዚህ ሁኔታ ምንም አይነት ወታደራዊ መፍትሄ የለም ወይም በክልሉ ውስጥ የስርዓት ለውጥ ለማስፈን የሚደረግ ሙከራ አይሳካም ማለታቸውን አስታውሳለች። ዛካሮቫ እውነተኛ የፖለቲካና ዲፕሎማሲያዊ ስምምነት መጀመር አስፈላጊ ነበር፣ እሱም በእርግጥ በድርድር ሂደት ላይ የተመሰረተ አቋምን ከግምት ውስጥ በማስገባት ነው ስትል አክላለች። በሌላ በኩል የስፔን የውጭ ጉዳይ ሚኒስቴር ጆሴ ማኑኤል አልቫሬስ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቴህራን ዙሪያ ባደረጉት ንግግር የኢራንን ስልጣኔ ለማጥፋት ከዛቱ በኋላ ዓለም በአስደንጋጭ ሁኔታ ወደ አደጋ ተቃርቦ ነበር ሲሉ ተደምጠዋል። የተኩስ አቁም ስምምነቱ ከተደረገ በኋላ ሚኒስትሩ እንደተናገሩት የትራምፕ ለኢራን የሰጡት የመጨረሻ ቃል በፍጹም በሰው ልጅ ዘንድ ተቀባይነት የለውም እና ግጭቱ በፍጹም መጠናቀቁን ለማወቅ በጣም ገና ነው ሲሉ ገልጸዋል። አክለውም የአንድ ወታደራዊ ልዕለ ኃያል መሪ ሀገር እንዲህ አይነት ዛቻ ሲሰነዝሩ በቁም ነገር መመልከት ያስፈልጋል ብለዋል። ይህ በእንዲህ እንዳለ አሜሪካ አሁንም በኢራን ላይ የሚወሰደውን እርምጃ ሊቀጥል የሚችልበት እድል መኖሩን የገለጹት የአሜሪካ መከላከያ ሚኒስተር ፒት ሄግሴት ኢራን ላለፉት 47 ዓመታት ስጋት ሆና ቆይታ የነበረ ቢሆንም ከአሁን በኋላ ግን አትሆንም ሲሉ ተደምጠዋል። ሚኒስትሩ ይህንን የተናገሩት በአሜሪካና በኢራን መካከል ለ2 ሳምንት የሚቆይ የተኩስ አቁም ከተደረሰ በኋላ በሰጡት ጋዜጣዊ መግለጫ ላይ ነው። ፒት ሄግሴት ጋዜጣዊ መግለጫውን የሰጡት ከፔንታጎን ጋር ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ዳን ኬን ጋር በመሆን ነው። ፒት ሄግሴት ፕሬዚዳንት ትራምፕ ይህንን ቅጽበት ፈጥረዋል፣ ኢራን የተኩስ አቁም ስምምነት እንዲደረስ ለምናለች፣ ይህንንም ሁላችንም እናውቃለን ሲሉ ተናግረዋል። ሄግሴት ኦፕሬሽን ኢፒክ ፍሪ ታሪካዊና እጅግ አስደናቂ ነበር ያሉ ሲሆን የአሜሪካ ጦር የኢራንን ጦር አውድሟል ብለዋል። ሄግሴት ጊዜያዊ የተኩስ አቁም የተደረሰበት ዕለት ለዓለም ሰላም ትልቅ ቀን ሲሉ አሞካሽተውታል። አክለውም በዓለም ግንባር ቀደም አሸባሪነት የሚደገፉ መንግስት ራሱን፣ ህዝቡን ወይም ግዛቱን መከላከል ሙሉ በሙሉ አቅም የለውም ሲሉም ተናግረዋል። ሄግሴት ዩኤስ የኢራንን ባህር ኃይልና አየር ኃይል ጠራርጎ ለማጥፋት የያዘችውን ወታደራዊ ዓላማ አሳክታለች፣ አሜሪካ ሰማያቸውን ትቆጣጠራለች ብለዋል። ኢራን የተኩስ አቁሙን የተቀበለችው በከፍተኛ ጫና መሆኑን ሚኒስትሩ ጠቅሰው ቴህራን የዋሽንግተንን ቅድመ ሁኔታዎች ባትቀበል ኖሮ ቀጥሎ ኢላማ የሚሆኑ ድልድዮቿ፣ የኃይል ማመንጫዎቿ፣ የነዳጅ ኢነርጂ መሰረተ ልማቶቿ ነበሩ ሲሉ የፕሬዚዳንቱን ዛቻ ጠቅሰዋል። ኢራን መልሶ ለመገንባት አስርታት ዓመታትን ይወስድባት ነበር በማለት የግዛቲቱ መሪዎች ይህንን በመገንዘባቸው ከስምምነት ላይ መድረስን መርጠዋል ብለዋል። የፕሬዚዳንት ትራምፕ የኢራን ምጣኔ ሀብት በደቂቃዎች ውስጥ ማሽመድመድ አቅም ነበራቸው፣ ነገር ግን ርህራሄን መርጠዋል ሲሉም ተናግረዋል። ሚኒስትሩ የተኩስ አቁም ለእውነተኛ ሰላምና ለእውነተኛ ስምምነት እድል እንደሚፈጥር ጠቁመው መስሪያ ቤታቸው ለአሁኑ የበኩሉን አድርጓል፣ ግን ኢራን እያንዳንዱ ስምምነት ማክበሯን ለማረጋገጥ ዝግጁ ይሆናል ብለዋል። ሄግሴት እስራኤልን ደፋር፣ ፈቃደኛና አቅም ያላት ሀገር በማለት ጠርተዋታል። የቀረው ዓለምና ሌሎች የአሜሪካ አጋሮች ነን የሚሉ አንዳንድ ማስታወሻዎችን መውሰድ አለባቸው ብለዋል። የፔንታጎን የጋራ ወታደር አዛዥ ሊቀመንበር የሆኑት ጀነራል ዳን ኬን በበኩላቸው የአሜሪካ ጦር ከታዘዘ ወይም ጥቃት ዘመቻውን እንዲቀጥል ጥሪ ከቀረበለት ዝግጁ ሆኖ ይጠብቃል ብለዋል። የአሜሪካ ወታደሮች ባለፉት 38 ቀናት እንዳሳየነው ፍጥነትና ቆራጥነት የጥቃት ዘመቻውን እንድንቀጥል ከታዘዝን ወይም ከተጠራን ዝግጁ ሆነን እንጠብቃለን እና ያ እንደማይሆን ተስፋ እናደርጋለን ብለዋል። በተያያዘ መረጃ ፕሬዚዳንት ትራምፕ ከአዲሱ የኢራን መንግስት ጋር በኒውክሌር ጉዳይ ላይ በቅርበት ለመስራት ስምምነት ላይ መደረሱን አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በኢራን ከተካሄደ ውጤታማ የመንግስት ለውጥ በኋላ ከአዲሱ የሀገሪቱ አመራር ጋር በቅርበት እንደምትሰራ በይፋ አስታውቀዋል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ከኢራን ጋር በሚደረግ አዲስ ስምምነት መሰረት ከእንግዲህ የዩራኒየም ማበልጸግ ስራ አይኖርም ሲሉ በጽኑ ገልጸዋል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።